ይኸው እቺ ነው መሰለሽ ልጅ ተው አደይ በቃ ከጨርሽ ምን ይኖርብናል? አደይ በቃ ከጨርሽ ምን ይኖርብናል? ልክ ብላል። አሁን በቃ እናቴ ሩብ ገዳም ወይ ደግሞ ጸበል ሄዳለች ብላ ሳምነው። ቆይ አሁን እንደዛ ማድረግ ሰላም ተመልካቾቼ እንዴት ናችሁ? በጣም በሚገርም ሁኔታ የዛሬው ደግሞ በጣም ለየት ያለ ነበር ማለት ነው። ወይኔ አሹ በቃ ሁሉንም ተባበራቸው እኮ። እንግዲህ ዳይመንድ ተይዞ ነበረ። ዳይመንድ ታስሮ አባትየውን ቢለምነው እምቢ ይለዋል። ሳይፈታው ይሄዳል። አንተ አይደለም አንተን እነኛንም አንጥቼ ገና እዚህ አንተ ጋር አስራቸዋለሁ እያለ ነበረ። ሰውየው ሄዶ ነበር እነሱን ፍለጋ ማለት ነው። አደይ እና ዴቭ ሊዲያ ሆነው አመለጡ። አውቶቢሱ ላይ ማለት ነው። እንግዲህ ገጠር አውቶቢስ ነው እኛ የምንሄድበት። ያው እኔም የገጠር ኔ በነገራችን ማለት ነው። ከቤት ወጥተን ረጅም መንገድ ሄደን ወይንም ደግሞ አሁን በፊት ነበር አሁን እንኳን ላይ ድረስ እየመጣ ነው በአውቶቢስ ማለት ነው። በአውቶቢስ እንሄዳለን ማለት ነው። ወይም ደግሞ አነስ ያሉ መኪናዎች ማለት እንደ ታክሲ ሳይሆን ታክሲ በሀገራችን የለም፣ በእኔ አካባቢ ማለት ነው። በሀገራችን ሳይሆን በእኔ አካባቢ ታክሲ የሚባል የለም፣ አውቶቢስ ነው። እና በአውቶቢሱ አመለጡት ማለት ነው። እና ደግሞ ፍቅር እዚህ ከለዮ አለች ሀዲ አመጣም እኔ ቤት የደህና የሄደችልኝ እንደህና ያባረርኳትን እዚህ አመጣም ማለች። እሷ ደውላ ለልሊ ደውላ እየመጣን ነው ከዛ ጉድ ሁሉ ነዴፍ አውጥተውኛል ብላ እንግዲህ እኔ አሁን ፍቅሩን የምትቀበለው ይመስለኛል የዴቭን ማለት ነው። አደይ እርግጠኛ ነኝ ትቀበለዋለች ማለት እሷን ብሎ ገጠር ድረስ ሄዶ እንደዛ መከራውን አይቶ በዱላ ተወግቶ ታስሮ በቃ እሷን አድናለሁ ብሎ ህይወቱን ለመስጠት ዝግጁ ስለነበር አሁን እሷ እርግጠኛ ነኝ ሁለተኛ ተቀበይ ሲላት እንደምትቀበለው። ነገር ግን ያው ቤተሰብ ደግሞ ወይ አልቀበልም ሊል ይችላል እንግዲህ አይታወቅም ማለት ነው። እና ፍቅር እንድትመጣ አትፈልግም። ሊዱ ትሄድ፣ አደይ ትሄድ፣ ዴቭ እና ባርኮት ብቻ ይቀመጡ ቤት ውስጥ። ዴቭ እኮ አይወዳትም። ዴቭ ሁልጊዜ እኔ አልወድሽም፣ ለአንቺ ቦታ የለኝም፣ እባክሽ ተኝ፣ የራሽን ህይወት ኖሪ፣ እኔ የአደይ ቦታ ነው ያለው፣ በቃ በልቤ ውስጥ ያለችው አደይ ነኝ ተኝ ብሏት ነበር። ያው ሁልጊዜ ይነግራታል፣ እንዳያችሁት ነው ማለት ነው። ሁልጊዜ ይነግራታል። ነገር ግን እሷ አሰማችም ማለት ነው። አሰማው እና በጣም በሚገርም ሁኔታ ሰውየው ጉድ ሆነ። እንግዲህ ወደ ባለጸጋው ሰውዬ እየወሰዷት እያለ ደግሞ መንገድ ላይ ይችን የመሰለ ቆንጆ እንደዚህ ሽሙንሙን አድርገን ልንሰጥ እንጀራ አረጓት እኮ። እንጀራ እንዴት ነው እንዴ? ይህን ሁሉ እንጀራ ለሰው ይወሰዳል? ግማሹን እንብላ እንደሚባለው ለምንድን ነው ሽሙንሙን አድርገን ይችን የመሰለ ልጅ ወደ ንጉሱ የምንወስደው? ቆይ አንተ ከላይ ጠብቅ፣ እኔ ቆይ ስሬን ልጨርስ አላለም? በጣም በሚገርም እኔ እየሳቀሁ ነበር ማለት ነው። እና ያው ድራማ ነው እንጂ ድራማ ባይሆን ይህ ትክክለኛ የሚደረግ ነው። ነገር ግን እኔ አሁን ያለ አይመስለኝም። በፊት ግን እንደዚህ ይኬድ ነበረ ማለቴ በገጠር አካባቢ ጠለብ አለ። የግድ ከሌን ታላገባሽ ፍቅር ሰጠችም አልሰጠችም፣ ፍቅር አላት የላትም፣ እነሱ ፍቅር ኖረው አልኖረም የለም ነበረ በዛን ጊዜ ማለት ነው። እና ዝም ብሎ የከሌሊ ጥሩ ነው፣ የከሌሊ ሀብት አለው፣ የከሌሊ እንደዚህ አለው መሬት አለው እና ለሱ ብንዲራት ጥሩ ያስተዳድራታል የሚል እንትን አለ፣ ባህል አለ ማለት ነው። አሁን ግን እየቀረ ነው ማለት ገጠር ይማራሉ፣ ወደ ከተማ ይሄዳሉ። እዛ ከተማ ደግሞ ሲገቡ የሆነ ያለ አይደለም ሁሉ ነገር እየተለወጡ ስለሚሄዱ ገጠር ወርደው እንዋጉ ቢባሉ እሺ አይሉም ዛሬ ማለት ነው። እና ደግሞ ይሄ ስልክ አለ ዛሬ በእያንዳንዱ ስልክ የሌለው አይገኝም። አሁን ተማሪ ሆኖ ማለት ነው።
እና በስልክ ይደዋወላሉ። በቃ አንዳንድ ነገር በየሚዲያ ያያሉ። ያው ብዙ ጊዜም ባያዩ አልፎ አልፎ ያያሉ ማለት ነው። እና ሊዱ ደግሞ ወጥታ ነበረ። ያው ይይዟታል ብዬ በጣም ፈርቼ ነበረ። አገኘቻት፣ ብርሃን አገኘቻት፣ ወደ ቤት ተመለሰች ማለት ከአባትየው ጋር ስታወራ የአደይ አባት አደይን እኮ አግተዋታል። ስለዚህ እሷን ፍለጋ ነው የመጣ ነው ትለዋለች ለሰውየው ማለት ነው። እኔን ታውቂኛለሽ ግን ሲላት እኔ አላውቅህም፣ እኔ እኮ የአደይ አባት ነኝ ነህ እንዴ ብላ እንደገና ደንግጣ ከብርሃን ጋር ወደ ቤት ተመለሰች። እናትየዋ በጣም ታሳዝናለች። ምስኪን በቃ የምታደርገውን ነው፣ አቅም የላት፣ የሆነ ነገር አታደርግ፣ አቅም የላት። ስለዚህ እሷ ምንድነው ቁጭ ብሎ መጡ ገቡ ወጡ የሚለውን ብቻ ነው ማለት ነው። መጥተው ነበረ ሁለቱ አደይ ያለ ብለው በሉ ንገሩን፣ አደይ የት ያለችው? የኔ የተደበቀችው? የኔ ደበቅኳት? እኔ ያልደበቅኳትም አላየሁም፣ አባቷ ወስዷታል፣ ከዛ ወዲህ እኔ ያላየሁም ብለው ዋሹ ማለት ነው የአደይ እናት። በጣም በሚገርም ሁኔታ ደግሞ ያችኛዋን ለማስመለጥ ማለት ነው ሱሲን፣ በሱሲ ነው የምታውቋት እርግጠኛ ነኝ። ሱሲን ለማስመለጥ ዳይመንድ የግዴታ እሷን ማስመለጥ አለብኝ። ስለዚህ በፍጹም ትቻት አልሄድም፣ እንደዚህማ አያደርጋትም ብሎ ቤገባና ፈታና ይዟት ሲሄድ መንገድ ላይ ወደቀችባቸው። ለምንድን ነው እንደዚህ ሆነችው ሲለው ያው አብዛኛው ጊዜ አስሯ ስለሚያውላት ምግብ አትበላ። ምን በጣም ነው ያሳዘነችኝ። ወይኔ ግን እኮ እንደዚህ የለም በአሁኑ ጊዜ በእውነት እንደዚህ ቤት ውስጥ አስሮ ህልም የሚከለክሉን በፍጹም የለም። አትቀመጥለትም ሲጀመር እንዲ ጠፍታ ታጠፋለች እንጂ በፍጹም እንደዚህ አታደርግም ማለት ነው። እና በጣም አሳዘነች ሱሲ በጣም ከሚባለው በላይ። እሱ አግብቶኝ ቤተሰቦች ዞር በማያውኝ እዚህ ታስሬ ነው የምውለው። በዛ ላይ ሲመጣ እኮ ደግሞ ይደነፋል። በቃ የበረደ ሽሮ የቀዘቀዘ ሽሮ እንዲህ አይጣፍጥም እያለ በጣም ነው የሚዝናናባት ደግሞ ማለት ነው። በእውነት እኔ ጨጓሬን የተላጠው ደግሞ አስሮ ውሎ እንደ ከብት እያሰራ እየዋለ ሽሮሽ አይጣፍጥም፣ ሽሮሽ ቀስቅሷል፣ ሽሮሽ እንዴት ተሽቆጥቁጣ ደግሞ አባቷ የሚሆን ሰው ነው ደግሞ እኮ ያገባት ማለት ነው። አባቷ ይሆናል እንቲ እሱም አያፈር እንዴ ነው። ቤተሰቦቿ ራሱ አያፍሩም። ኪንጎ እንዴት እንዲያፈራ ልነግራቸው አልችልም። በጣም ነበር የፈራው ኪንጎ። ማታ በል እንሂድ፣ ተዋት፣ እሷን ትቅርብ፣ በቃ እንሂድ፣ በቃ እኛ እናምልጥ፣ ነዲባ አምልጠዋል፣ ያው ፍቅርህን አልቀበል ያለች ይህን እንደዚህ እየሆነች ነው ሲለው ኪንጎ በጣም አዘነ። በእውነት ስለ አደይ ያለው ነገር አመለካከት የተወሰነ ቀንሷል ማለት ነው። እና አደይ እንግዲህ ወደ ከተማ ተመለሰኝ። ዴቭ አንበሳ ብያለሁ። ያው ዴቭ እንግዲህ አግኝቷት እሱ ባያድናትም ያዳናት ግን እሷን ብሎ ገጠር ድረስ በመግባቱ በጣም የሚገርም ነው። ግን ያዳናት ዳይመንድ ነው። ዳይመንድ ባይደርስላት ወደ ጌታው ጋር ይዟት ሄዱ ነበረ። አሹና ኪንጎ የመጡት በኋላ ነው። አሹና ኪንጎ የመጡት በኋላ ነው። ዳይመንድ እንትን ካለ በኋላ ማለት ነው። ዳይመንድን ጭንቅላቱ መታና ያስተዋል። ይሄኛው እንደዛ አጭዶት ነበረ። በጣም በሚገርም ሁኔታ በጣም ደስ ይላል የዛሬው። ለማንኛውም የዛሬው ድራማ በጣም ደስ ይላል። ግን ቶቶሎ ቢለቁት ጥሩ ነበረ። ሰው ገጠር ቢያንስ አንድ ሳምንት እንኳ ቢቆዩ ደስ ይል ነበረ። የገጠሩን ቢያሳዩን ማለት ነው። ያው ትንሽ ነው ያየ ነው፣ ግን ደጋግሞ ደግሞ ቢያሳዩን እንዴት ደስ ይል ነበረ። እኔ በጭራሽ ድራማውን በጉጉት ነው የምጠብቀው። በጉጉት በቃ መቼ ተለቀቀ፣ መቼ ለቁት ይሆን እያልኩኝ ለምን አለቁትም እያልኩኝ ነበረ። በጉጉት እንደኔ የምጠብቁ በጣም ብዙ አላችሁ። ግን የገጠሩን ነገር ቢደግሙት ደስ ይለኛል። ኮመንት ላይ ይድገሙት እያላችሁ ጻፉ ማለት ነው። የገጠሩን ማለት ገጠር ቢያንስ የተወሰነ ቢያሳዩን እንደ ዛሬው ማለት ነው። ሁለተኛ አቦ አንዷ ሄዳ አሁን እንትናን ለማዳን ቢመለሱ
ሱሲን ማለት ነው። ሱሲን ለማዳን ቢመለሱ የገጠሩን አሁንም ምናልባት ሊመለሱ ይችላሉ ማለት በዲህኗ አልቀረችም። ሱሲ ራሷን ሳታችና ወደቀች። ያው ጥለዋት ሄዱ ኪንጎና ዳይመንድ በጣም በሚገርም ሁኔታ አዴን ረዷት። የሁሉ ሰው ለተኔ ጎን በመቆሙ በጣም ደስ ብሎኛለች አለች አዴ። በጣም ደስ ብሏታል። እንትና ምንም አትናገር